የዛሬውን ብስክሌት እንዲፈጠር ምክንያት የሆነው አንድ ከባድ የተፈጥሮ አደጋ እንደሆነ ምን ያህሎቻችን እናውቃለን? ታሪኩ የሚጀምረው በፈረንጆቹ 1815 ነው። በኢንዶኔዥያ የሚገኝ ታምቦራ የተባለ እሳተ ገሞራ ይፈነዳል። ይህ ቀለል ያለ እሳተ ገሞራ አልነበረም። በታሪክ የተመዘገበ ግዙፍ ፍንዳታ ነበር። ታዲያ አመዱ ሰማይን አጠቆራት፣ በምድር ዙሪያ የፀሐይ ብርሃንን ማገደ። በውጤቱም የዓለም ሙቀት ቀነሰ። እናም በፈረንጆቹ 1816 በጋ ያልነበረበት ዓመት ተብሎ ተጠራ። ያ ብቻ አይደለም። በሚጥለው በረዶና ባልተጠበቀ ዝናብ በጀርመንና በመላው አውሮፓ ሰብል ሙሉ በሙሉ ወደመ። ረሃብ ተከሰተ። ግን ችግሩ በዚህ ብቻ አላበቃም። ፈረሶች የሚበሉት እህል ጠፋ። ፈረስ ደግሞ በወቅቱ ዋነኛው የመሬት ትራንስፖርት ዘዴ ነበር። ስለዚህ ፈረሶች በብዛት ሞቱ ወይም በረሃብ ምክንያት ለምግብነት ዋሉ። ይህ ደግሞ አዲስ ችግርን ፈጠረ። ፈረስ የሌላቸው ህዝቦች ያገኙትን እህል እንኳን ማጓጓዝ አልቻሉም። ስለዚህ ረሃቡ በጣም ተባባሰ። ታዲያ በዚህ ቀውስ መሃል ካርል ድራይስ የተባለ ጀርመናዊ አንድ ጥያቄ ጠየቀ። ምግብም ሆነ ነዳጅም አይፈልግ፣ በሰው ጉልበት ብቻ የሚንቀሳቀስ የፈረስን ምትክ መስራት ብንችልስ አለ። ይህም ዛሬ የምንጠቀምበት ብስክሌት የመጀመሪያ ታሪክ መሰረት ሆነ። በጣም አስገራሚው ነገር ደግሞ በዚያ ቀዝቃዛ በጋ ሌላ ወጣት ጸሐፊ ማሪያ ሼሊ የተባለች በስዊዘርላንድ ፍራንከንስታይን የተባለ ከ100 በላይ ፊልሞች የተሰሩበት የሳይንስ ፊክሽን መጽሐፍ ጻፈች። የአንድ እሳተ ገሞራ ፍንዳታ ሁለት የሰው ልጅ ትልልቅ ውጤቶችን በአንድ ጊዜ ወለደ። ታላቅ ፈጠራ ሁል ጊዜ ከምቾት አይመጣም።